አድናቆት በጣም በየቦታው ስቴጅ ሰልፊ አለ ብዙ እንጂ ነፍ አድናቆት ነው ያለው። ግን ደግሞ ያሁኑ ትውልድም ላይ ደግሞ መታወጣም ደስ የሚል ነገር አለ። አሁን ድሮማን ፈርምልኝ ፎቶግራፍ እንነሳ ምናምን አይሉንም እኮ ድሮ። ያሁኑ ትውልድ ግን ይላል። ይሄ ደግሞ ደስ ያሰኛል። አዲሱ ጥሩ ነገር እሱ እንዴ በጣም ብዙ ጥሩ ነገር ማላቸው አዲሶቹም ትውልዶች ግን ምንድነው ማወራረስ ነው። የድሮውን ጥሩ ይዞ ያሁኑም ጥሩ ይዞ አብሮ ማጋጨት ነው። የኔ ትውልድም ናቸው እኮ አይገርምም እንዴ? ከነሱ ጋር አብሮ እንዲ ብሌንድ አድርጌ መኖሬስ አይደንቅም? እንዴት እግዚአብሔር የባረከኝ ሰው ነኝ እኮ እላለሁ አንዳንዴ። ማሚዳን ደስ ይለኛል። በቀደም ደግሞ ላስት ታይም ስዘፍን እሱ መጣና አንድ ክለብ ሲዘፍን ዓለም ተንቀጠቀጠና ወይ ጉድ እንዴት ደስ ያለኝ እንትን አለ። ይሄ ልጆቹን ያነቃቃቸዋል። ካውን ቤቢስ ምናምን አለ ገዳን ደስ እንደሚል ጃሉ ደስ ይለኛል እንዴ በጣም እንጂ እንደምነካ በጣም አለች እንዴ በጣም ቲኮ ብቻ እኔ ብዙ ወዳጅ አለኝ። እኔ ወዳጅ ቴዲ አፍሮ ነው ጓደኛዬ ነው እሱ በጣም እንደውም አንዳንዴ ቴዲ አፍሮን ስትገልጪው እሱ የልጅ አዋቂ ነው ትያለሽ ነው። ትክክል ነው። ይሄ ለህዝቡ እኮ ግልጽ ነው። ቴዲ በጣም እንደሱ እኮ ነው። አላየውን ፍቅር እስከ መቃብር ላይ ሲያነብ ያረጀ መጽሐፍ ነው እኮ ያዘው። እውነት ነው። ምክንያቱም ከድሮ ነገር ያለፈው ከሌለ ወደፊት የለም ያለው ብዙ ነገሮችን ከኔም የሚያዳምጣቸው እንኳን ታሪኮች አሉ ቴዲ በዚያ አዋቂነቱ እኔም እንማማራለን። እኔም ከሱም ወስደው እሱም ከኔም ወስደው ኤክስፒሪየንስ አለው። ቤተሰብ ነን። ቴዲ የኔ ልጅ ነው በቃ ምንም ጥያቄ የሌለው። ቁጥር አንድ ከአቀንቃኞች ወዳጅ ቴዲ አፍሮ ነው ማለት በጣም ነው የምወደው ቴዲ እጅግ በጣም። ስራም ብዙ ጊዜ ግጥምና ዜማም ይሰጥሻል? አሁንም ሰጥቶኛል። ገና የሚወጣል ገና ተሰጥቶሻል? አሪፍ ነው ይመስለኛል። ሰጥቶኛል። አዎ ደስ ይላል። ለምን በጠይቀው ራሴ ለመለስ እሺ ጠይቅሽ ምን ይመጣል መሰለ በእኛ እድሜ ያለች ልጅ በእኔ እድሜ ልበላችሁ እሺ አገባች ሰርግ ተደግሶ ሙሽራ ልብስ ለብሳ ማለት ነው። አንደኛ ጓደኛ ተገልና ሚዜኛ ጓደኛ ነው። እኔ ምን ልሻላት ዛሬ መቼም እናንተ ከረሜላት እንዳትበትኑ ቋንጣ ነው ራሺ ተባብለው ደግሞ ሲዘፈን ደግሞ አለነ ሲዘፈኑ ማለት የቤተ ዘመዱ ይታያል ጉዱ አይደለም ስኳርስ ያላችሁ ተመጣጣ ያላችሁ እኛ ጊዜ በሰባ ዓመታችን ገና ጂንስ ለብሰን እንሮጣለን። እንዴት ብሎ ስማማ ይበል እንዴት ብሎ